ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያት ልኖር አልችልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ውድ ቤተሰቦች አላችሁ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ማለት ነው። እንግዲህ ትናንትና እንደሰማችሁት ሩታ እግዚአብሔርን ብላ ምላ ማለት ነው እኔና አብርሃም ወራት ሊፈጅ ይችላል አንድ ላይ እንሆናለን። ዛሬ አብርሃም መጣና ደግሞ ማለት ነው እኔ ሄርሜላ ባትኖር ራሱ ህይወቴ ውስጥ ሩታን ዳግመኛ አላገባትም ከሷ ጋር መኖር አልፈልግም ብሎ እየተናገረ ነው። እና እንዴት ነው ቤተሰብ ወይ ጣጣ ለቆማጣለ እኔ ምለው ማለት ነው። ሲጀመር ልንገራችሁ በዚህ አጋጣሚ አብርሃም ሲጀመር ማለት ነው አንተ ሲጀመር ሄርሜላ ራሱ በህይወት ባትመጣ ከሩታ ጋር ትጣላ አለቀ አከተመ። ይሄ ትክክለኛ ነገር ነው በቃ አብርሃም ከሩታ ጋር አትለይም ነበር ሄርሜላ ባትመጣ ኖሮ አይደል እንደ ቤተሰብ ገባችሁ አይደለ? ሄርሜላ በህይወቱ ላይ ባትገባ ኖሮ ከሩታ ጋር እንደ በፊቱ ተጣልቶ ይታረቃሉ እንጂ ወደ ሄርሜላ አይሄድም ነበር አይደል እንደ ቤተሰብ እኮ። ስለዚህ ከሩታ ጋርም ሰማና አይቀዱም፣ አይለያዩም፣ አይፋቱም ነበር፣ አይጣሉም ነበር። ቢጣሉም ደግሞ እንደተለመደው እንደ በፊቱ ይታረቁ ነበር። ገባችሁ አይደለ? ልክ እንደ በፊቱ ፍቅርን ያመጣታል ምናምን ይጣላሉ ምናምን አይደል እንዴ? ስለዚህ ነፂ መጣች ይታረቁ ነበር። እስካሁን ነፂ ከህይወታቸው ወጣች። ከዛ በኋላ ሁለቱም ይታረቁ ነበር። ግን ሄርሜላ ህይወታቸው ስለገባች ነው የተለያዩት። ሄርሜላ ሳትመጣ እናውቃለን አብርሃምና ሩታ ተጣልተዋል። ነገር ግን ሄርሜላ ሳትመጣ አብርሃምና ሩታ አልተለያዩም። በዚህ ልክ ጸብ ውስጥ አልገቡም። ገባችሁ አይደለ? ጸባቸው ነፂ ነበረች። በነፂ በኩል ይፈቱ ነበር። ሄርሜላ ግን መሀል ላይ ገብታ ጥልቅ አለች። አለቃ ከተመ ነገሩ ተፋቱ፣ ተጣሉ። ትልቅ ደረጃ የደረሱት ሄርሜላ ከመጣች በኋላ ነው እንጂ ሄርሜላ ባትመጣ ኖሮ አብርሃም ሩታንም አትፈታትም፣ ድጋሚ ልታገባትም አታስብ ነበር። እንደውም ድጋሚ የምታገባት 10ኛ ዓመት 20ኛ ዓመት 30ኛ ዓመት ሁለት ልጅ ሶስት ልጅ ወልዳችሁ ልጃችሁን ይዛችሁ ድጋሚ ትጋቡ ነበር። እኔ ያሳብ ማለት ነው እንጂ ጭራሽ ለመፋታት ራሱ አታስቡን ነበር። የኔ ሐሳብ ነው። ገንኩ ነበር የመጣሁት። አይ ዛሬ ከሰው ጋር ብቻዬን ነኝ ያለው ከመጀመሪያም ብቻ ሆነ ጥሩ ነው። ለምን ትናንትና እኔ ከሰው ጋር ስለነበርኩ በዛ ልክ ያወራሁት ባኔ እናንተ እንደዚህ እንኳን አውርተን አናውቅም። ስለዚህ እኔ ሰው ፊት አምጥተኸኝ ወንድም ነኝ ከእሷ እኔ የሚበልጠው ገባክ? በእሷ ፊት ላይ ሆና ነገር መነጋገር ተገቢ አይደለም። ዛሬም ብቻ ስለመጣ ደስ ብሎኛል። ዛሬ አሁን የፈለከውን ነገር ብትጠይቀኝ የፈለከውን ነገር ብታወራኝ ምላሽ እሰጥሃለሁ። ገባክ? የፈለከውን ጥያቄ ብትጠይቀኝ ማለት ነው። ግን ደግሞ እኔ ከእነሱ ጋር መገናኘትን በምንም አይነት መንገድ አልፈልግም። በቃ ከሩታ ትላንትና ሜሪ ማለት ነው አብርሃም አያገኝም ሁለተኛ እንደታገኘው ምናምን እያልሽ ነበር። ይኸው ተገናኝ ማግኘት ማለት ነው። አይ አሁን እኮ ጠይቀኝ ማለት እስከዛሬ ድረስ ምክንያት ብትጠይቀኝ ኖሮ ለእያንዳንዱ ነገር እንዲህ ነው ብዬ አስረዳሃለሁ። ብዙ ጊዜ ምክንያት ጠይቀዋል። ግን ኤፍሬም ደግሞ በጣም አስመሳይ ነው። እኔ አይመቸኝም። በዚህ አጋጣሚ አይመቸኝም። አንድ ሰው ለእኔ አስመሳይ ከሆነ አይመቸኝም። እንዴ በጣም አስመሳይ ነው እንዴ። እኔ ምለው ማለት ትላንት እኔ አይውላችሁ የትላንትናውን የማረሳ ልጅ ነኝ። የምሬን ነው የምላችሁ። ይቅር እላለሁ። በጣም ተናድጄ አወራለሁ። ግን ሆዴ ውስጥ ምንም አልይዝም። ግን አረሳም ነገር ችግሩ ይሄ ነው። አረሳም እንዴ ትላንትና ሩታ ሰላም ለማለት እጁን ያሸሸ ሰውዬ ዛሬ መጥቶ ለሩታ ጠበቃ ሊሆን ብል አላምንም። ሩታ እንደዚህ አይነት ሰዎች ነው የኔ ጓደኞች ናቸው ወይም ደግሞ ለኔ ይሆኑኛል ወይም ደግሞ ያግዙኛል ብለ ታስጠጋውና ሚርቋት እንደዚህ አይነት ሰዎች ናቸው። ሩታ እኮ ጀግና እኮ ናት። ቤተሰብ ጀግና እኮ ናት። ብሩኬ እንደዛ ጎቷት እንደዛ ያደረጋትን ሰው እኮ አምና እኮ የተቀበለች ሰው ናት። ምንም ሳይመስላት እኮ የአብርሃምን ፋይል ይሰጠኛል ብላ እኮ ከሱ ጋር እንትን ያለች ሰው ናት እኮ። እኔ እናቱ እንዴ ምን ሆናችሁ ነው መልሳችሁ ወጋችሁኝ ትላለች እንዴ? ለሷ የሚሆናትና የማይሆናትን ሰው አታውቅም ሩታ አታውቅም እንዴ? አሁን ኤፍሬም ደግሞ ለሩታ ጠበቃ እየሆነ ነው፣ ከሩታ ጎን እየሆነ ነው። አያችሁ አይደል? አንድ ላይ ሆነች። ባለፈው ጌም ስትጫወትም ኤፍሬም አጠገቧ ነበረ። ኤፍሬም ብቻ አይደለም አብርሃም ነበረ። እሱ እንኳን ከድራማ ጀርባ ማለት ነው ማለት ከካሜራ ጀርባ ላይ አንድ ላይ ነበሩ። ግን እንደ ካሜራ ደግሞ ስናስብ ደግሞ ኤፍሬም ደግሞ አሽቃባጭ ሆኖ ነበረ ለሩታ። ግን ሩታን እንዴት እንደሚያደርጋት የነበረው እኔ ያውቃለሁ። ሩታ ግን ይቅር ትለዋለች ቶሎ ብላ ማለት ነው። ቶሎ ብላ ከነሱ ጋር ትገናኛለች። ቶሎ ብላ ከነሱ ጋር ታወራለች። ቶሎ ብላ ከነሱ ጋር ቪዲዮ ትሰራለች። እኛ ግን ወደ ኋላ። በዚህ አጋጣሚ ማወቅ ያለባችሁ ቤተሰብ ማለት ነው እኛ ኦዲየንሶች የመዳን ቅሞች ማለት ነው የኛን ብራችንን ጥቅማችንን እንጂ እነሱ የሚፈልጉት ልንገራችሁ እኛን አይወዱንም። ይሄንን እየመረራችሁ ዋጡ። ገባችሁ አይደለ?
እንደኛ እኮ አረብ ሀገር ያለ ነው ማለት ነው ብዙ ነገር ደርሷል አይደል እግዚአብሔር ይመስገን አሁን ጦርነቱ እንትን ብሏል እንጂ እንደ አይዟችሁ እህቶቼ አረብ ሀገር ያላችሁ አይዟችሁ እንኳን እኮ አላሉንም እንደ ሃይሚና እንደ ብሩኬ ከወጥቶ እኮ አልተናገሩም አመት በዓል ሲደርስ እንኳን አደረሳችሁ ይላሉ አይሉም እንዴት እንደሚንቁን አረ ያንተ ደጋፊ ሆንኩ ምንም የሚቀየር ነገር የለም ከአንተ ሞግኜ ለሩታ እንትን ብላት ምንም የሚቀየር ነገር የለም ለሩታም ደግፌ ለአንተ የሚቀየር ነገር ይባባሳል እንጂ ምንም የሚቀየር ነገር የለም አሁን ግን የምታስረዳ የፈለገው ነገር ኦኬ ከሩታ ጋር ተስማሙ አልቻላችሁም እስከዛሬም ብዙ ነገሮችን አንተ ሞክራለህ ለመታረቅ ከእሷ ጋር እሷም እንደዛው ግን ነገራቶች ሊያስማማችሁ አልቻለም ስለዚህ ደግሞ የአንተ ቤተሰብ አለ እኔ ወንድምህ ነኝ አይደል ሶ ያንተ ክብር የኔም ክብር ነው የኔ ውድቀት ነው ያንተ ውድቀት ነው ያንተ ከፍታ የኔም ከፍታ ነው ስለዚህ በተከበርክ ቁጥር እኔም እከበራለሁ አንተም በዛው በተናከ ቁጥር እኔም እናውቃለሁ ስለዚህ ቤተሰብ ነኝ ስጋት ነኝ አይመለከተም የሆነ ነገርም የሚሉ ሀሳቦችም ስለመጡ ያ ነገርም ስለመጣ ማንንም አይመለከተም ያለ የለም ይፍሪ ማንንም አይመለከተም ሊልህም አይችልም ሲጀመር አብርሃም ሲከበር ኤፍሬም አትከበርም ክብር የላችሁም ስለ ክብር አታውሩ ትናንትና ቪዲዮ ላይ ስለ ክብር ነው ያወራችሁ ነበራችሁ ሶ አብርሃም አይከበርም አንተም አትከበርም ቤተሰቦቻችሁም አይከበሩማ መጀመሪያ መቼ አስከበራችሁና ነው አሁን ምናከብራችሁ አናከብራችሁም አትከበሩም ሲጀመር ልትከበሩም አትችሉም አለቀ ክብራችሁን አሳጣችኋል ስንት ሜዳ እኔ ምለው ማለት ነው ስንት እኮ ፌመሶች ማለት ነው ወድቆ ይቀሩ አሉ እኮ ስንቶቹ ገባችሁ አይደለ እንደ ቀድ ወርቅ በገንዘብ የማይገዛ ኦዲየንሶችን እናንተ የናቃችሁ ደግሞ ማለት ነው አይውላ አብራባው እንደዚህ አይመስል እንድትመልስልኝ ሳይሆን የፈለኩት ነው ምክንያቱም አታከብር ቤተሰብን ሳታከብር ማንም ሰው ያንተ ቤተሰብ ሊያከብር አይችልም መጀመሪያ ቤተሰብን ማክበር ያለበት ራስህ ወይም ደግሞ ማስከበር ያለበት ራስህ ስለዚህ እኔንም ጋሽ እንደ ክብር የሚገባችሁ ነው የምለው አሁን ነው እንደ ለሄርሜላ ቀለበት ሲያደርግ ክብር የሚታያችሁ ኤፍሬም ራሱ መታውን ክብር የምትለው ማለት የትኛው ክብር ስለ የትኛው ክብር ነው የምታወራው ጋሽዬ እትዬ ሲዘገዘቁ ለምን ወተ ስለ ክብር አላወራም ሩታ ከነ ልጇ ገና ነብሰ ጡር እያለች ነብሰ ጡር ሴት ማለት ስትዘገዘቅ ለምን ወታችሁ ስለ ክብር አላወራችሁ ሉሌ ሲዘገዘቅ ለምን ስለ ክብር አታወሩም አሁን መተ አንተ ስትከበር እረባክ ክብር የሚጀምረው ከዛ ነው እናት አባት ስታከብሩ ነው ኦዲየንሶቼ የኛ ኦዲየንሶች አባካችሁ እንደዚህ አትሆኑ በእናት በአባት ቀልድ አላቅም አትዘግዝቁ አብራን ወጥቶ ሚስቴን አትንኳት ሚስቴን ለምንድነው መዘገዝጉ ብሎ አልተናገረም ክብር የለማ ስለየትኛው ክብር ነው አሁን መጣ እኔ አንተ ስታስከብር ነው እኔ የምከበረው አንተ ስታከብር ነው እኔ የምከበረው ምናምን ቀልድ ሁላችንም አሁን ላይ ማንንም እያከበረን አይደለም እየተከበርን አይደለም ስለዚህ አንተ እንኳን አወቃችሁ ተመስገን አምላክ ክብር ምስጋና ላንተ ይገባሃል እንኳን አወቃችሁ እንደማትከበሩ ማንንም እንደማያከብራችሁ እንኳን አወቃችሁ እኔማ እቺን የምታክል እኮ ነው ማላከብራችሁ ችግሩ እኔ አላከብራችሁ እኔን የሚያከብረኝ ሰው ነው ማከብረው ቤተሰብ እኔ እኮ በጣም ማከብራችሁ እኔን ስታከብሩኝ ኦዲየንሶቼ ማለት ገባችሁ አይደለ እኔን የሚሳደብ በአንዴ ብሎክ አደርጋለሁ አላከብርም ገባችሁ አይደለ እኔ በቪዲዮ አስተያየት ስትሰጡኝ እቀበላለሁ ግን ከመሬት ተነስታችሁ የሆነ ነገር ሰምታችሁ ስድ የምትሳደቡት እቦልካለሁ አለቀ በሰላም ክብር የለም እንደዚህ አይነት እንዴት ልናከብራችሁ ሲጀመር ኦዲየንስን እናንተ በጣም እንደናንተ ኦዲየንስን ሚንቅ ሰው የለም ማን ሊያከብራችሁ ማን እንዴ ቀልደኛ ከምንም በላይ እኮ ክብር ይበልጣል ከምንም በላይ አድርጎ ነገር ነው ይሄ ደግሞ ምንድነው ካልከኝ ልነግረው ምንድነው ካልከኝ ከሩታ ጋር ኦኬ ተፋታችሁ ቃል የሚያስማማችሁ ነገር ምንም ነገር አልተገኘም የሚያጣላችሁ ነገር ነው ሁሌም ቢሆን እየተገኛለው ተጣላችሁ አይደል ሶ ተጣላችሁ ገና ከተወለደ ልጁ ሎሌ ከተወለደ ገና 6 ወሩ ነው በ6 ወር ውስጥ አንተ ከሄርሜላ ጋር ቀለበት ስታደርግ አሁን 6 ወር እያላችሁ እኮ 3 ሳምንት 4 ሳምንት አልፏል አሁን 7 ወር ነው እሺ 7ኛ ወር ይዟል ስለዚህ 7 ወር በሉ እንዴ በሉ እንጂ አሁን በሉ 7 ወር በሉ ድጋሚ ደግሞ 7 ወር እያላችሁ አመት እንዳትፈጁ የኔ ውዶች ማለት ነው አሁን 3 ሳምንት 2 ሳምንት 4 ሳምንት አለፈ 6 ወር እያላችሁ እንዴ አሁን 7 ወር በሉ ከዛ ደግሞ የሚቀጥለው 8 ወር ሲይዝ ደግሞ 7 ወር እንዳትሉ እሺ 8 ወር በሉ እንዴ ምን ሆኖ ነው ሰዎቹ የኛ ቤተሰብ ደስተኛ ይሆናል ወይስ እንዴት ነው የኔ ደስታ አፈልጉም ምናምን እንዴት ነው በአንተ ደስታ እንዴት ነው
ልጃችሁ እንደዚህ ነው እየተባለ እየተወራ ለነጋሽ ወንድምህ እንደዚህ ነው እየተባለ ገና በፈታበት ሚስቱ በፈታበት ሄዶ ከቀለበት ጋር ከሌላ ሴት ጋር ቀለበት ያደርጋል ተብሎ ይሄ ነው ለአንተ ክብር መስጠት? የትኛው ነው ክብር? እንደዛ ከሆነ ማለት ነው ኤፍሬም ና እናውራ፣ ና እናውራ ከኔ ጋር ማለት ነው። እንደዛ ከተባለማ ልንገር በዚህ አጋጣሚ ቀለበት ማድረግ እንደውም በጣም ሎርማን ነው፣ በጣም ሎርማን ነው። ነገር ግን እኔ ምለው ነፍሰ ጡር ሆና ከሌላ ሴት ጋር ሄዶ እየማገጠ ነው፣ ከሌላ ሴት ጋር እየተሳሳመ ነው፣ ባለትዳር ወንድ ሆኖ እየማገጠ ነው ከሚል ነው ዝሙት እየሰራ ነው ከሚል ነገር ነው ወይስ አሁን ሄዶ ከተፋቱ በኋላ ወንድም ከሚስቱ ጋር ከተፋተ በኋላ ሄዶ ሌላ ሴት ቀለበት አደረገ የሚል ቃል ነው ቅስም የሚሰብረው ወይም ደግሞ ስም የሚያጠፋው? ወይስ ወንድም ባለትዳር ሆኖ ነፍሰ ጡር ሚስትን ትቶ ከሴት ጋር እየማገጠ ነው ዝሙት እየሰራ ነው? ሚስቱ እያለቀሰች ሆዷ ላይ ልጁን ተሸክማ እያለቀሰች እሱ ግን ከሌላ ሴት ጋር አሸገደ እያለ ነው ብሎ የሚወራ ወሬ ነው ቅስም የሚሰብረው? ወይስ 80 ከቀደዱ በኋላ ወንድም ከተፋታ በኋላ ሌላ ሴት ጋር ሄዶ ቀለበት አደረገ የሚል ነው ቅስም የሚሰብረው? እናንተ አነጋገር የማትችሉ ማለት ነው፣ እናንተ ጭንቅላት ቢሶች ማለት ነው። የትኛው ነው ስም የሚያጠፋው? የትኛው ነው የቤተሰብ ክብር የሚነካው? እናንተ የቤተሰብ ክብር የሚነካው አታቁም። ስለ ክብር ሲጀመር አታቁም። ሰው ስለ ክብር የሚያቅ ሰው ስለ ቤተሰብ ክብር ምን እንደሚነካ ቤተሰብን ምን እንደሚያስነካ ያውቃል። የዛ ሰዓት እንኳን ወንድም እንደዚህ እያደረገ ነው ተብዬ እንኳን አልተነገረኝም ብለ ያልመጣ ሰውዬ አሁን ተፋቶ ማንኛውም ወንድ የሚያደርግ ነው አብርሃም ያደረገው። አንድ ሰው ባለትዳር የነበረው ከተፋተ በኋላ የሚያደርገው መብቱ ነው፣ ያደርጋል። ገባችሁ አይደል? እንኳን ቀለበት ማድረግ አይደለም በተፋተ በሳምንቱ ሌላ ሴት ማግባት ይችላል። ምክንያቱም አንዳንድ ወንዶች አንድ ቀንም እንደ ሴት መቆየት አይችሉም። ነገር ግን ወንድምን መመለስ የነበረበት አሁን ሳይሆን ኦኬ ከተፋቱ በኋላ ህይወት የራሱን ከጀመረ በኋላ ሳይሆን ወደ ሩታ ተመለስ ወይም ደግሞ ከሩታ ጋር እንደዚህ ከማለት መጀመሪያ ገና ነፍሰ ጡር ሚስቱን ትቶ ከቤት ሲወጣ ከሌላ ሴት ጋር ሲሆን ነፍሰ ጡር ሚስት ስታለቅስ የዘሳን ነበረ ወንድምዮን መመለስ ክብራችን ተነካ ብላችሁ ቤተሰብ ማውራት የነበረባችሁ የዘሳን ነው። ለዛ ነው ጅብ ከሄደ በኋላ ውሻ የሚጮኸው። እንደዛ አትሁኑ እንጂ ቀልድ ገባኝ። እሺ ሳይወለድ በፊት ነው አይደለም? ነው እየተጨቃጨቃችሁ ነበር። አሁንም እየተጨቃጨቃችሁ እኮ ምንም አልተፋታችሁም። ትገናኛላችሁ እንትላላችሁ እኮ የሚያገናኘንማ በመሀላችን ልጅ ስላለ ነው። ገባች? ግን ደግሞ እኔና እሷ ከተለያየን በጣም የምትገናኙ ልጅ ስላለ እኮ አይደለም፣ ልጃችሁን ለማሳደግ እኮ አይደለም አብርሃም እየተገናኛችሁ ያላችሁት። ለመጨቃጨቅ ነው የምትገናኙት። አንድ ሰው የተፋተ ሰው ልጃችሁን ለማሳደግ በስነ ስርዓት ተነጋግሮ ይፋታል እንጂ ይለያያል እንጂ ልጅ መቼም አያጨቃጭቅም። ቆይቷል። እርጉዝ እያለች ነው የተለያየነው። ከዛም በፊት ደግሞ ሰላም አልነበርንም። ገባክ? አሁን ይሄ 6 ወር ምናምን ልትለው አትችልም። ከዛ ባለፈ የሰው ልጅ ደግሞ ሳይስማማ ሲቀር እስኪገዳደል ድረስ መጠበቅ የለብንም አይደል እንዴ? መገዳደል የለብንም እኔና እሷ። ስለዚህ ካልተስማማን መለያየት ነበረብን። እሷም ፍቺ ፈለገች። እኔ መቼ ነው ሲጀመር ለመገዳደል ያወራችሁ እናንተ? አንተና ሩታ ማለት ነው። ፍቅር አልነበራችሁ እንዴ? የትኛው ለመገዳደል ያወራችሁት ቀን ኖሮ ነው እናንተ ማለት ነው? እኔ ምለው ማለት ነው በጣም በትንሽ በማይረባ ነገር እኮ ነው የተጣላችሁት። በጣም በትንሽ አንተ ሩታን አብረን ሄደን ነፂን እናገኛለን ስትል አንተ ሄደን ነፂን በማግኘት ተናደደች መታች። በዛ ነው ጭቅጭቅ የተጀመረው እንጂ የትኛው ቀን ነበረ? ስለየትኛው በጣም ጸብ ሆናችሁ አውርታችሁ ስለየትኛው ጦርነት ነው የምታወራው? እንዴ ነው አልፈለኩኝ ነበር። ብዙ ታገልኩኝ ያንን ወረቀት ላለመፈረም። መጨረሻ ግን ተባታን። ኢቨን ፍርድ ቤት ሄደን ሁሉ ነገር አልቆ ምናምን የተለያየ ነው አይደለ? ስለዚህ ጨርሰናል። እኔ እዛ ጋር አብቆታል ሁሉ ነገር እኔና እሷ ነገር። እኔ በወርም ላግባ፣ በ2 ወርም በ3 ወርም በአመትም በ2 አመትም ላግባ። ይሄ የኔ ላይፍ ነው። ማንም ያገባው የለም። ማንም ሰው ይሄንን ነገር ሊጠይቀኝም አይችልም። ግን ደግሞ እሷ እያለች ይሄንን ነገር አድርጌው ቢሆን ልክ ነህ። ቤተሰብም ይሰደባል፣ አንተም ሰደብ፣ ሁሉም ይሰደባል። ይሄ ግን የሚያሰድብ ነገር ሲጀም እኮ እኔም ያወራሁት ይሄንን ነው። ሲጀመር አብርሃም ሳያገባ በፊት ራሱ ኦኬ ቤተሰብ እንደዛ እየተሰደበ ይሄ ቤተሰብ የሌለ ልጅ ነው ወይ እየተባለ እንኳን ይሄ ኤፍሬም የተባለው ወጥቶ እንኳን እንደዚህ አላወራም። ሚስቱ ለእንደዚህ ሲያደርጉ እንኳን እንዴ ባለትዳር ሆነ ወንድምየው እንደዚህ እያለ ስማችን እየጠፋ ነው አላለም። አሁን እንዴት ነው ባለትዳር የሆነ የተፋታ ሰው አንድ ህይወት ሲይዝ ቤተሰብ እየተሰደበ ነው ብሎ ሲመጣ እናንተ ራሱ ይዋጥላችኋል? ቤተሰብ እኔ ምለው ማለት በውሃ ራሱ ብታወርዱት ይዋጥላችኋል? ይሄ የኤፍሬም አነጋገር አይዋጥ።
ምንም የተደረገ ነገር የለም። ገባክ? ሲቀጥል ደግሞ እኔ በዚህ ታይም እንኳን ቀለበት ማድረግ አልፈለኩም ነበር። ገባክ? ነገሮች ግን አንዳንድ ጊዜ ይገፋፋል። ምንድነው የሚገፋፋል? አንድ በመሀል ሄርሜላ እየተጨነቀች ነው ያለችው። ገባክ? ያም ይመጣል ነገር ይላታል፣ ያም ይመጣል ነገር ይላታል። እኔ ላይ ያለ ተስፋ እየቀዘቀዘ መጣ። አይ ስለዚህ ደግሞ ታወራለህ፣ ከዛ ልጨርስልህ። በመሀል ልጅ ተስፋ እያጣች ስትመጣ የግድ ደግሞ ቀለበት ማድረግ ነበረብኝ ቢያንስ ማለት ነው። አእምሮ እንዲረጋጋ እንቅልፍ መተኛት አልቻለችም፣ ብዙ ነገር ሄርሜላ ማለት ነው። ስለዚህ ይህንን ነገር መወሰን ነበረብኝ። ቀለበት አደረኩኝ። ቀለበት ሳደርግ እንደገና ነገር ከዛ በፊት ብዙ ጊዜ ስናገር እንዲህ እንዲያደርጋለሁ አትገፋፉኝ ምናምን ስል ጉራ ብቻ ይመስላቸው ነበር ለሁላቸውም ማለት ነው። ገባኝ? ወስኜ ሳሳያቸው አሁን አብርሃም ማለት ነው። አያችሁ እኔ ያወራሁት ነው ባለፈው በእል ነው ለሄርሜላ ቀለበት ያደረገው ወዶ ፈቅዶ በራሱ አስተሳሰብ በራሱ አስቦ ሳይሆን በእል ነው ለሄርሜላ ቀለበት ያደረገው። ሁሉም ተነሱ። ሩታ ዘመዶችም ምናምን ሁሉም ብድግ ብሎ ተነሳ ማለት ነው። ልክ ኢቭን ማለት ነው የመጨረሻ ውርደት እንኳን እንደሆነ የሚታወቀህ የነበረው ያን የቤታቸው ጠርተው እቃ ሲያሳጥቡኝ ነበር። ገባህ? ያን የተዋረድ ነው ማለት ትችል ነበር። ዛሬ ላይ እኔ ስወስን አይደለም ይኸውልህ እቃ ማሳጠቡ ኦኬ፣ እቃ ማሳጠቡ የዛ ሰዓት እኔ ራሱ እንዳረርኩኝ ማንም አላረረም። ኦኬ በጋለ ምጣድ ላይ እንደ የተቃጠለ እንትን በቆሎ ነው እንኩት እኔ ራሱ ተናድጄ ማለት ነው። ሶ እሱ እንደ ጥፋቱ ተናግረናል ሩታን ማለት ነው። ነገር ግን አብርሃም ገባ አይደለ? ውርደት የትኛው ታውቃለህ? ነፍሰ ጡር ሚስትህን ትተህ ከሌላ ሴት ጋር የማገጥክ ጊዜ ሌላ ሴት ጋር ስትሳሳም የነበረ ጊዜ እሱ ራሱ ዋነኛው የቤተሰብ ውርደት ገባችሁ? የዛ ሰዓት ለምን አልመጣችሁም? አብዞ ይሄ ኤፍሬም የተባለው የዛ ሰዓት መጣችሁ ቤተሰቦቻችን ክብር ተነካ ያላልክ ሰውዬ አሁን መተ ቀለበት አረክ። የኛ ቤት ውርደት ነው። ቤተሰብ የሚዋረደው ወይ አንተ የምትዋረደው ሰጣት ገባ? አንተ ለኔ ለምንድን ነው ሚዲያ ላይ ወጣ እንደዚህ ያደረገ እንደዚህ ይሄ እንዴት ይሆናል ማለት የለብህም። ገባ? አንድ ደግሞ ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያትም ልኖር አልችልም። መቼ ተፋተ? ሲጀመር መቼ ተፋታና ነው ከሩታ ጋር ድጋሚ የምትጋባው? ሲጀመር ልታገባትም ከሷ ጋር መኖር ማትችለው ማለት ነው። ሲጀመር መቼ ተፋታችሁ? ሄርሜላ በህይወታችሁ ውስጥ ባትገባ ኖሮ አትፋቱም። እኔ ምን ነኝ እኔ ገባችሁ አይደለ? ሄርሜላ መጣች አለቀ፣ አንድ ላይ ሆናችሁ ሶ ነገር ግን ሄርሜላ ሳትመጣ በፊት ከነፂ ጋር የነበረውን ትንሽዬ ነገር ትፈቱ ነበረ። ነፂ ከህይወታችሁ ወጣች። ስለዚህ አብራችሁ ከሩታ ጋር ትሆኑ ነበረ። ግን ሄርሜላ መሀላችሁ ላይ በመግባት የበለጠ ክፍተት ተፈጠረ፣ የበለጠ ተለያያችሁ። የተለያያችሁ ደግሞ መንስኤ ሁለታችሁ አንተና ሩታ ናችሁ። ትዳራችሁን በትክክል አለመያዛችሁ ማንም ሰው ጥልቅ እያረጋችሁ ህፃንንም ትልቅንም አረጋግጠህ ለአእምሮ ነገር በቃ ማንም ባይኖር ድጋሚ ከሩታ ጋር ግን የተጋብቼ የምኖር ሰው አይደለሁም። ስለዚህ ይህንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ግን አሁን እስከ ስንት ዓመት ነው ግን እንደዚህ ድራማ እያሳሰበኝ ነው። ቆይ በስንት ዓመት እኔ አሁን አርጅቼ በስንት ዓመት የእናንተን ቪዲዮ ላይ ነው ልሰራ ነው እኔ እያሳሰበኝ ነው። እግዚአብሔር ግን እድሜ ስጠኝ አምላኬ፣ እድሜ ስጠኝ። ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም ማውራትም ተቃይመ ብንራራቅ ማንም ደስተኛ ነው የሚሆነው፣ ጠላትም ደስተኛ ነው የሚሆነው። ገባክ? ለዛ ነው እኔ ከትናንትና ጀምሮ ያንን ነገር እስኪገባ ጠላት የለም እኮ በዚህ አጋጣሚ ለእናንተ አብርሃም ጠላት የለም። ገባችሁ አይደለ? ጠላት የለም። ጠላት የምትሉት ምንድነው? የአብርሃም ኦዲየንሶች፣ የሄርሜላ ኦዲየንሶች፣ የሩታ ኦዲየንሶች ስለሚጣሉ እኔ ደጋፊ ነኝ እኔ እሱ ደጋፊ ነኝ እየተባሉ ስለሚጣሉ እነሱ ናችሁ ለእናንተ ጠላት አይደለም። ሆዳችሁ ጠላት ነው፣ ጭንቅላታችሁ ጠላት ነው፣ ገንዘብን ብቻ የሚያስበው እንጂ ጠላት የላችሁም። ፍቅር የሆነ ኦዲየንስ ነው ያለው፣ መያዝ አቃታችሁ፣ አለቀ። ጠላት ነው ደስ የሚለው። ጠላት አለ፣ ጎረቤት አለ፣ የእናንተ ጠላት ካለ እሺ፣ ግን የሚዲያ ጠላት የለም። ኦኬ ድረስ ለማስረዳት እየሞከርኩኝ ያለሁት ማለት ነው። የሚገባ ከሆነ አሁንም ቢሆን እኔ ስህተትም መንገድ ላይ ሆን ምንም ቢሆን ከቻልክ ፈጣሪ እንዲረዳኝ ጸሎት አድርግልኝ። ትክክለኛ መንገድ እንዳልሆንኩ ከተሰማ ደግሞ ፈጣሪ መንገዶችን እንዲያሳየን ጸሎት አድርግ። ከዛ ውጭ ግን ከሰዎች ጋር እየተገናኘን ስለኔ መጥፎ ነገር እንድታወራ አልፈልግም። ማይሆንም ነገር ማንንም እንድታወራ አልፈልግም። ይሄ ነው እኔ በግልጽ አማርኛ አለቀ። ኤፍሬም ያልተባልኩት ነገር የለም። ጊዜ ነው የፈታው አይደል? ያንዴ ገባ ከሌላ ሰው ልጅ አለ ምናምን ተብዬ ነበረ። ጊዜ ነው የፈታው። አሁንም ጊዜ ይፈታዋል ነገሮችን ነው የምልህ። ስለዚህ መቸኮል አያስፈልግም። አንተ እግረኛ ላልሆንክበት ነገር ቸኩለህ መናገር የለብህም። በቃ ጊዜ ይፈታዋል ሁሉንም ነገር ማለት ነው። እሺ፣ ስለዚህ ይህን ነው እኔ ልልህ የምችለው። ሌላም ጨምረው ነገር ከሌለ እኔ መሄድ አለብኝ። ዝናብም እየመጣ ነው። ሂድ፣ ቀጠር ኮንፎ ስላለ ሂድና በቃ እኔ ምክንያቱም ማውራት ያለብን ነገር አውርተን ጨርሰናል። ነገር ያለኝ ነገር አውርቻለሁ። ይደውልልሃል። እሺ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንግዲህ ወንድምና ወንድም እንግዲህ በዚህ ልክ ተለያይተዋል። እናንተም ደግሞ የራሳችሁን አስተያየት ኮሜንት ላስቀምጡ። ባይ ባይ።